ሰላም ዛይንቴክ በአዲስ ፕሮግራም በአዲስ ቪዲዮ ተመልሰናል። ከዚህ በፊት እንዳልኳችሁ የኢራስመስ ስኮላርሺፕ አሸናፊውን ልጅ ኢንተርቪው አድርገን እዚህ ቻናል ላይ ይዘን እንደምንመጣ ነግሬያችሁ ነበር። ዛሬ ከሱ ጋር ያደረግነውን ሙሉ ቆይታ ትከታተላላችሁ ማለት ነው። ዛይንቴክ የዩቲዩብ ቻናል ሼር፣ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ። ራሱን አስተዋውቆ ነው የሚጀምርልን። ስለዚህ አብራችሁ እንድትቆዩ አሳስባለሁ። ሼር፣ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ለሌሎች የሚጠቅማችሁ በተለይ ትምህርት ላይ አፕላይ ማድረግ ለምትፈልጉ ልጆች ጠቃሚ መረጃ ስለሚሆን አብራችሁ እንድትሆኑ አሳስባለሁ በዚህ አጋጣሚ። እሺ፣ ወደ ዛሬው እንግዳዬ ነው የምመጣው። እስቲ በመጀመሪያ ራስህን አስተዋውቅና ከዛ በኋላ ደግሞ ወደሚቀጥሉ ጥያቄዎች እንሄዳለን። እሺ፣ በመጀመሪያ በዛይንቴክ ዩቲዩብ ቻናል የራሴን ገጠመኞችን ኤክስፔሪንስ ሻር እንዳደርግ ስለጋበዝከኝ በጣም አመሰግናለሁ። እኔ ጌታቸው ጫኔ ካስ ይባላለሁ። አሁን የኢራስመስ መንደስ ስኮላርሺፕ በዚህ ዓመት አሸንፌ በዩኒቨርሲቲ ኦፍ ጋላቲ የመጀመሪያ ሴሚስተርን እየተከታተልኩ እገኛለሁ። ወደኋላ ስመለስ ሜካኒካል ኢንጂነሪንግ ባክግራውንድ ነው ያለኝ። አሁን በኢሚሽፕ የሚባል የኢራስመስ መንደስ ስኮላርሺፕ ትምህርቴን እየተከታተልኩ እገኛለሁ። መልካም። እንግዲህ ጌታቸው፣ እስቲ የኢራስመስ ስኮላርሺፕ ዊን ማድረግ ቀላል ነገር አይደለም፣ አሁን ላይ ካሉ በጣም ከውድድሮች አንጻር ማለት ነው። ምክንያቱም ከየዓለም ሀገራት ነው ኦልሞስት አፕሊኬሽን የሚደረገው በየአመቱና በየአመቱ ደግሞ የሚወሰዱ የተማሪዎች አማውንት አለ ላይክ ሊሚት ስለሚደረግ ከነሱ ውስጥ አንተም በዚህ ፊልድ አሸንፈህ በመምጣትህ በመጀመሪያ ኮንግራቹሌሽንስ ማለት ፈልጋለሁ። እና ደግሞ ምንድነው በዋናነት እዚህ ጋር ላይክ ለሌሎችም ለሚያዳምጡ በትምህርት አፕሊኬሽን ለማድረግ ለሚፈልጉ ልጆች፣ ምክንያቱም እኔም በዛው መንገድ ስላለፍኩኝ ቻሌንጁን ስለማውቀው ነውና ያንተ ደግሞ ለየት የሚለው ያው ትምህርት ቤት እያስተማርክም እንደነበረ ነው ከዚህ በፊት የነገርከኝ። እሱ ላይ እንመጣለን። እስቲ በመጀመሪያ ግን እንዴት ነው ስለ ኢራስመስ ስኮላርሺፕ እንዴት ነው የሰማኸው ያወቅከው፣ ወይንም እንዴት ነው የጀመረው? ኦኬ፣ ስለ ኢራስመስ ስኮላርሺፕ መጀመሪያ የሰማሁት ያው እንዳልኩ ግቢ በማስተማር በአሲስታንት ሌክቸርነት ሰራ ነበር። እዛ የግቢ አትሞስፌሩ ላይ ሙሉ ስለ ስኮላርሺፕ ነው የሚወራው። ዋናው ኤክስፖዠሩ ነው። እዛ ጋር ስኮላርሺፕ ነው። ከትንሽ ወደ ትልቅ፣ ትንሹ ሁሉም ስኮላርሺፕ ነው አፕላይ የሚያደርገው። እንደ ድሮ ነው ያለውበት ቢሮ አካባቢም በኤችዲ አፕሊኬሽን አፕላይ የሚያደርጉ መምህራኖች ነበሩ። በማስተርም አፕላይ የሚያደርጉ መምህራኖች ነበሩ። ራሳችን እርስ በርስ መረጃ እንለዋወጥ ነበርና ስለ ኢራስመስ ለአፕሊኬሽኑ ብዙም አላቅም ነበር፣ ግን ብዙም አዲስም አልነበርኩም። በዛ ዙሪያ ያሸነፉ ሰዎች፣ ከአሁን በፊት እድሉን ያገኙ ልጆች ኮንታክት ማድረግ ችዬ ነበርና እዛ በኋላ ሰርች ሳደርግ ኢራስመስ ካታሎጉን ኢራስመስ መንደስ ኮርስ ካታሎጉን አገኘው። እዛ በኋላ አፕላይ ማድረጉ ቀላል ነው፣ ግን ትክክለኛ ዶክመንቱን መጠቀሙ ላይ ነው ዋናው ነበርና ያው ግቢ መስራትም ለስኮላርሺፑ በደንብ እንዳውቅ አግዞኛል። በጣም አሪፍ። እንግዲህ ያለውን ሂደት እስከዚህ ድረስ እስከ መጨረሻው ድረስ መተህ እስክትደርስ አሁን ያው እንደምናውቀው አሁን ያለበት ዩኒቨርሲቲ አለ። ከዛ በኋላ ደግሞ ወደሚቀጥለውም ትሄዳለህ። ሌሎች አመታቶችን ሌሎች ዩኒቨርሲቲዎች ጋር እንደምትጨርስ ነው እንግዲህ የማውቀው። ምንድነው ከዚህኛው አሁን ይሄኛው ፕሮሰስ ላይ በጣም ይሄ ሃርደስት ፓርት ነው ብለህ የምታስበው ነገር ምንድን ነው? እስቲ በዚሁ አጋጣሚ ሜንሽን እንድታደርግ። ስለ ኢራስመስ ጠቅለል ያለ ነገር ልናገርና መጀመሪያ ምን አይነት የሆነ አከራካሪ ነገር ነበረ መሰለህ? ጓደኞች ጋር አፕላይ ስናደርግ ነበር ኢራስመስ 3 ፕሮግራም ብቻ ነው አፕላይ ማድረግ የሚቻለው የሚል እንትን ነበር። እንደ ድል ሆኖ ይህም ፕሮግራም አሁን የመጣሁበትን ፕሮግራም ልደልተው የተቃረብኩት ፕሮግራም ነበር። ምክንያቱም ሌላ የመረጥኳቸው 3 ፕሮግራሞች ምናምን ነበሩና መጨረሻ ላይ በራሴ ኢንቨስቲጌት ሳደርግ ከ3 በላይ አፕላይ ማድረግ እንደምችል እንትን አደረኩና በ2 ኢሜል 3 ኢሜል ከፍቼ
በእያንዳንዱ ኢሜል 3 በላይ ከ4 ፕሮግራም ምናምን ወደ 9 ፕሮግራም ምናምን ኤራስመስ አፕላይ አድርጌያለሁ። ከዚህ ፕሮግራም 2 የኤራስመስ መንደስ ስኮላርሺፖች አሸንፌያለሁ። እዚህ ላይ መናገር የምችለው አንዱ ኤምሺፕ ነው። ይሄ የመጣሁበት አድቫንስድ ዲዛይን ኦፍ ሰስቴይነብል ሺፕ ኤንድ ኦፍሾር ስትራክቸር የሚል ፕሮግራም ነው። ኮኦርዲኔተር ዩኒቨርሲቲ ኦፍ ጌንት ቤልጅየም ነው ያለው። ይሄ አንዱ እኔ ያለሁበት ዩኒቨርሲቲ ኦፍ ጋላቲ በሮማኒያ ጋላቲ ሲቲ የሚገኝ በማሪታይም ቴክኖሎጂ እና ኔቫል አርኪቴክቸር ትልቅ ስም ያለው ዩኒቨርሲቲ ነው። እዚህ 1 ዓመት እቆያለሁ። ለ2 ሴምስተር ነው የምቆየው። ጋላቲ ሮማኒያ ማለት ጌንት ያሉ ተማሪዎች አሉ፣ ፈርስት ይር ተማሪዎች፣ እነሱም 1 ዓመት ጌንት ይቆያሉ። ከዛ በኋላ 2ኛ ዓመት የሚሆነው ተጨማሪ አጋር ዩኒቨርሲቲዎች አሉ፣ ፓርትነር ኮንሳልተንት ዩኒቨርሲቲዎች። ከነዛ ዩኒቨርሲቲዎች እንመርጥና ጀርመኒ ዩኒቨርሲቲ ኦፍ ሮስቶክ ኢን ጀርመኒ፣ ዩኒቨርሲቲ ኦፍ ሊጅ ኢን ቤልጅየም፣ ዩኒቨርሲቲ ኦፍ ናንት፣ ፖሊቴክኒክ ዩኒቨርሲቲ ኦፍ ማድሪድ ኤንድ ዩኒቨርሲቲ ኦፍ ሊዝበን። እነዚህ ከ2ኛ ዓመት ልሄድ የምችልባቸው ዩኒቨርሲቲዎች ናቸው። እስካሁን ዲሳይድ አላደረኩም፣ ግን በቅርቡ መወስነው ይሆናል። ከዛ በኋላ መጨረሻ ሴሚስተሩን አጋር ፓርትነር ኢንስቲትዩሽኖች፣ ፓርትነር ሪሰርች ኤንድ ዲቨሎፕመንት ኢንዱስትሪዎች አሉ። ከነዛ በአንደኛው ሪሰርችን የሚሰራበት እድል ሊኖር ይችላል ማለት ነው። ሌላኛው ስኮላርሽፕ አሸንፍ የነበረው ፋይበር ሬንፎርስድ ፖሊመር ኤፍአርፒ ++ ሚል የኤራስመስ መንደስ ስኮላርሽፕ ነበር። እንግዲህ ከሁለቱ መምረጡ ትንሽ ከባድ ዲሲሽን ነበር ለኔ። ግን ያው የራሴን ከዚህኛው ወደ ኔቨል አርኪቴክቸሩ ኦፍሾር ስትራክቸሩ በመምረጥ ወደዚህኛው እንትን ብያለሁ። አፕላይ ማድረጉ ኦልሞስት ማለት ይቻላል የሁሉም የኤራስመስ መንደስ ስኮላርሺፖች ፕሮግራሞች ተመሳሳይነት ይዘት አላቸው። ፕሮግራም ትከፍታለህ፣ እዛ የሚጠይቁት አብዛኛው እንትን ተመሳሳይ ነው። ግን እዚህ ጋር ኮምፒት ማድረግ አለብህ። ኢንተርናሽናሊ አንድ ፕሮግራም ኢንተርናሽናል ነው የምትወዳደረው። ከ15 እስከ 20 ተማሪ ነው የሚወስዱት። ከአንድ ሀገር 2 ተማሪ ቢበዛ 2 እንደዛ ነው የሚወስዱት። እና አንድ ፕሮግራም ላይ ሞቲቬሽን በተለይ ደግሞ ሲቪ ቀለል አድርገን የምናየው ደግሞ ሪኮመንዴሽን ራሱ አሁን ሰው ሞቲቬሽን እና ሲቪው ላይ ብቻ ያተኩራል። እና ሪኮመንዴሽናችን ራሱ በጣም ኮምፒት የሚያደርግ ሪኮመንዴሽን ከፕሮፌሰራችን ማጻፍ አለብን። እና ሲያዩት አፕሊኬሽን ውስጥ ገብተው ሲያዩት የሆነ ቀላል ምናምን ይመስላል፣ ግን በጣም ጥርት ያለ አፕሊኬሽን ማድረግ እንዳለብን ነው የሚናገር ነው ያለው ነገር። መልካም፣ በጣም ደስ ይላል። እንግዲህ ቀላል ጆርኒ አይደለም እስከዚህ ያለው። ከዛ በኋላ ደግሞ የሚኖሩ አሉ። አሁንም ሜንሽን ያደረካቸው 2ኛ ዓመት ፋይናል ይርስ ደግሞ የሪሰርች ላይ በሚገባበትም ሰዓት እንደ ፕሮግራሙ፣ ምክንያቱም ይሄ በአውሮፓ በኮንቲነንት ልክ የተዘጋጀ የራሳቸው አይነት የሲስተም ስለሆነ እሱ ውስጥ ደግሞ ፊት የሚያደርግ ነገር ውስጥ ለመግባት ኦፍኮርስ ቀላል አይደለም። ብዙ ቻሌንጆች አሉ። ኤኒዌይስ እንግዲህ የአፕሊኬሽን ፕሮሰሱ ላይ ምን አይነት ነገሮች እንዳሉ ደግሞ ስንት ስኮላርሺፕ እንዳሸነፍክና ሞር የመረጥከውና የፈለግከውን አምነህበት ደግሞ እዚህኛው ላይ የኦፍሾር አርኪቴክቸር ላይ እንደገባህ ነው አሁን ሜንሽን ያደረከው። ለሱ ደግሞ የመጀመሪያው ዩኒቨርሲቲ ጋላትስ ዩኒቨርሲቲ፣ ያ ማለት አይ ቲንክ ኢስተርን ሮሜኒያ ነው which is ወደ ኤስተርን ሞልዶቪያ ወደሚባለው ያ ማለት ጥግ ላይ ነው ኦልሞስት ያለው ሀገሩም ከተማውም ማለት ነው። እዛ ላይ ነው መተህ ፋይናሊ የደረስከው። ከኔ ጋር ኮንታክት ካደረግን ጊዜ ጀምሮ አሁን ኖርማሊ ኢትዮጵያ ወዳለው ነገር ነው፣ ወደ ፕሮሰሱም ሁኔታ ነው መወስድህ። ምንድን ነበር በዛ ሰዓት ላይ እንዲሁ ነው የተደዋወል ነው ፋይናሊ ጽፈህልኝ ኮንታክት ተደራረግን። እስቲ የነበረው ነገር እንዴት ነበር? ዲስከስ እናደርግ ነበር እዚህ ጋር ላሉ ለተመልካቾችም። በነገራችን ላይ እዚህ ጋር የምትመለከቱ ተመልካቾች ይሄኛው ቪዲዮ ሲለቀቅላችሁ ማለት ነው በዋናነት ምንድነው አንድ ነገር እንድታውቁ የምፈልገው ነገር በኖርማሊ ይሄ ወርክ ፐርሚት ወርክ ቪዛ ላይ ወደ ውጭ ለመውጣት የሚሉ አመለካከቶች ኦኬ ጥሩ ናቸው፣ ሄዶ ሰው ለመቀየር ለመስራት በሚለው ነገር
ደግሞም እንዲህ አይነት እድልም አለ ላይክ ዞር ብለን ስላላየን ነው የሚለውን ነገር ለማሳወቅም ስለምፈልግ ነው። ለእሱ ደግሞ ዋናው ምስክር እሱ ነው። ይኸው ጌታቸው በደንብ ያለው ነገር ዲቴይል ነው እየነገረን ያለው ሰው። እስቲ ከኢትዮጵያ ተነስተህ በተለይ ይሄ የአፕሊኬሽን ፕሮሰሱ ላይ የነበረውን ነገር እኔም እንደ አጋጣሚ በምናወራበት ሰዓት እኔም በስኮላርሺፕ እንደመጣው ከዚህ በፊት ያለውን ነገር የተወሰነ ዲስከስ አድርገናል እና ምንድን ነው የተሰማህ በሰዓቱ? አፕሊኬሽን ስኮላርሺፕ አፕላይ ከማድረጋችሁ በፊት አሁን ብዙ ሰው በቃ የሆነ ስኮላርሺፕ አንዲት ስኮላርሺፕ አፕላይ አድርጎ የሆነ በቃ ያችን ስኮላርሺፕ በቃ እኔ አምና ብቻ ወደ 20 ምናምን ማለት እችላለሁ በጣም ብዙ ስኮላርሺፖች ነው አፕላይ ያደረኩት። ወደ መጨረሻ ወደ 3-4 ስኮላርሺፖች የመሳካት እድላቸው እንትን ብሎ ነበር። በኢሮፕ ላይ አለ ከሚባል ስኮላርሺፕ ኤራስመስ ራሱ 2 ስኮላርሺፕ ያገኘሁበት እንትን አለ። ግን ቀላል አልነበረም። አፕሊኬሽን ላይ እያንዳንዱ ዶክመንት ማዘጋጀት አለብን። ለአንዱ ፕሮግራም ያዘጋጀነው ዶክመንት ለሌላውም ለቀጣይም ሊሆን ይችላልና እዚህ ሸር ላደርግ ነበር። ለምሳሌ ለዚህ ኢኒሺፕ ኢንተርናሽናል ማስተር ኦፍ ሰስቴናብል ሺፕ ኤንድ ኦፍሾር ስትራክቸር ላይ ፕሮግራም ተጠቀምኳቸው ዶክመንቶች ናቸው እነዚህ። መጀመሪያው ምንድነው ዲፕሎማ በኤስሲ ሜካኒካል ኢንጂነሪንግ ዲፕሎማ። ይሄ የተጠቀምኩት እንትን ነው። ሌሎች አፕላይ ለማድረግ ሲፈልጉ ቴምፖቸውን መጠቀም ይችላሉ እዚህ ላይ። ሌላው ደግሞ ትራንስክሪፕት ካላቸው ትራንስክሪፕት ኦሪጂናል ትራንስክሪፕት ይመከራል። ከሌላቸው ግን አትሊስት ግሬድ ሪፖርት ሊኖራቸው ይገባል። እያንዳንዱ ሴሚስተር እንትን ያሉት ግሬድ ሪፖርት የግድ ነው። እንዲሁም ከቴምፖ ያልተናነሰ ትራንስክሪፕት ግሬድ ሪፖርት ቢያንስ ግሬድ ሪፖርት ሊኖራቸው ይገባል። ሌላው በተጨማሪ ሰርቲፊኬቶች እንደ ተጨማሪ ዶክመንቶች የሆነ ፓርቲስፔት ያደረግባቸው ሰርቲፊኬቶች አሁን ለምሳሌ ናኖ ዲግሪ ፕሮግራም እዛ ግቢ ላይ የተሳተፍኳቸው አንዳንድ ሰርቲፊኬቶች እንደ ሜዳሊያ ያሸነፉበት ሰርቲፊኬቶች ነበሩ። እነሱን እንደ አዲሽናል ዶክመንት ስለሚሆኑ እነሱም ቢጠቀሙ ወሳኝ ነገር ነው። ሌላው ኢሮፕ ላይ አፕላይ ለማድረግ ካሪክለም ቪታ ወይም ሲቪ ኢሮፓ ሲቪ ቢሆን ይመከራልና ጥርት ያለ ስለ ኢሮፓ ሲቪ ዩቲዩብ ላይ ማየት ይችላሉ። በጣም በአማርኛ የተሰሩ ዩቲዩብ ላይ ብዙ ቪዲዮዎች አሉ። በዛን ተከትለው ሲቪያቸው ጥርት ያለ ሲቪ እነሱ የሚገልጽ ለኢንተርቪው ቢቀርቡ ደግሞ ራሳቸውን በሲቪው ልክ የሚገልጹበት ሲቪ ማዘጋጀት አለባቸው። ሌላው ደግሞ ሞቲቬሽን ሌተር በምንጽፍበት ጊዜ ለእያንዳንዱ አፕላይ ለምናደርገው ፕሮግራም ስፔሲፊክ የሆነ ሞቲቬሽን ሌተር ኤአይ ተጠቅመን ወይ ቻትጂፒቲ ተጠቅመን ልንጽፍ እንችላለን። ግን ያን ቀይረን ሂውማናይዝ ማድረግ አለብን፣ ጊዜ መውሰድ አለብን። ኤአይ ተጠቅመን አንድ ቀን ስለጻፍነው ብቻ ሳይሆን 5-6 ቀን ወስደን በደንብ እንትን ማድረግ አለብን ሞቲቬሽን ሌተር። ሌላው ፕሩፍ ኦፍ ሬዚደንስ አብዛኞቹ ስኮላርሺፖች ይጠይቃሉ ወይ ከቀበሌ ወይም ደግሞ ከከንቲባ ጽሕፈት ቤት ምናምን እኛ ጽፈን ብንሰጥ በእንግሊዝኛ ጽፈን ብንሰጣቸው እነሱ ይፈርሙልናል ወይም ደግሞ ማህተም ያደርጉልናል እና ያን መጠቀም ይችላል። እኔ የተጠቀምኩት ግቢ ሰራተኛ ስለነበር የምሰራበትን ከዲፓርትመንት የዚህኛ ሰራተኛ የሚል ደብዳቤ ነው እሱ ነው የተጠቀምኩት። ሌላው ሪኮሜንዴሽን ሌተር ቢያንስ 2 ሪኮሜንዴሽን ሌተር ላይ ምን መሰለ የሚሆነው ስፔሲፊክ ብናደርገው በጣም ይመከራል። ለዛ ፕሮግራም ስፔሲፊክ አድርገን ብናደርገው በጣም ይመከራል እና ኢሜላቸውን የፕሮፌሰሩን ኢሜል ስናስገባ አሁን ከሆነ ጂሜል ስናስገባ አንድ ሰው ነው ለምሳሌ በሆነ ፕሮፌሰር ስም ጂሜል ከፍቼ ራሴ ሪኮመንድ ላደርግ እችላለሁ እና ይህ አይነት ችግር ስላለ አብዛኛው 100% ማለት ይቻላል ስኮላርሺፖች ኢንስቲቱሽናል ኢሜል ነው እንድታስገባ የዛን ፕሮፌሰር ወይም ሌክቸረር ወይም ደግሞ የስራ ኃላፊን ስራ ላይ ካለ የስራ የካምፓኒ ኃላፊን ኢንስቲቱሽናል ኢሜል ዛለው ምንድነው ከዛ በኋላ ለሱ ኢሜል ይላክለታል እሱ ሪኮሜንዴሽን ያስገባል ማለት ነው። ይሄ ፓርት ለብዙ ሰው ከግቢ ለራቀ ሰው ትንሽ ታፍ ሊሆን ይችላል። እኔ ግቢ ላይ ስለነበር በቀላሉ እነሱን ፕሮፌሰሮችን አክሰስ ማድረግ ስለምችል ይሄ ለኔ ቀላሉ ፓርት ነበር። ሌላው የቅርብ ጊዜ ተመራቂ ከሆነ ችግር የለውም። ግን ትንሽ ራቅ ያለ ተመራቂ ከተመረቀ 2 3 4 5 ዓመት ከሆነ ቢያንስ የትምህርት ጋፕ እንዳይኖር የወርክ ኤክስፒሪየንስ ቢኖርም ደግሞ የተመረጠ ይሆናል። እኔ የወርክ ኤክስፒሪየንስ ይሄ ነበር እዛው
ኢቢ ስሰራ የነበረበት ወርክ ኤክስፔሪየንስ አለኝና እነዚህ አትሊስት በተለይ ሪኮመንዴሽን፣ ወርክ ኤክስፔሪየንስ፣ ሞቲቬሽን ሌተር፣ ካሪኩለም ቪታ እና ቤሲክ ዲፕሎማ ወይም ቴምፖችን ወይም ደግሞ ትራንስክሪፕት ኦር ግሬድ ሪፖርት በትንሹ ለአፕሊኬሽን ለስኮላርሽፕ አፕሊኬሽን የሚያስፈልጉ ዶክመንቶች ናቸው። እኔም ለዚህ ስኮላርሽፕ የተጠቀምኳቸው ፋይሎች እነዚህ ናቸው። እስኪ ይሄ ነው ለስኮላርሽፕ የተጠቀምኩት። በጣም ጥሩ። እስቲ ቀጣይ ደግሞ ያዘጋጀኸው ፒፒቲ ካለ ይሄንን በተመለከተ ወደ እሱ መሄድ እንችላለን። እስኪ ፒፒቲዎች ስለ ትንሽ ወደ ቪዛው ፕሮሰስ ነች። ትንሽ እኔ ቀላል መስሎ ከባድ የሆነው ፕሮሰስ እኔ ቪዛ ፕሮሰሱ ነበርና ስለዛ ትንሽ ስቴት የምታደርግ ፒፒቲ ነው። ወደዛ መሄድ እችላለሁ? አዎ ፕሊዝ። ኦኬ ታና ሸራ አድርጋለሁ። ይታያል። እዚህ ጋር ሸራ ያደረኩት ትንሽ ስለኔና ስለ ቪዛ ፕሮሰስ አፕላይ ማሳደርግ የተጠቀምኳቸውን ፕሮሰሶች ነው። ስለ ራሴ ለመግለጽ ስል ስተዲ ሮማንያ ስተዲ ቪዛ ኤክስፔሪየንስ ሼሪንግ ባይ 2025-2027 ኤራስመስ አዋርድ ቱቴል ስለ ራሴ በፊትም ተናገር ያለው ዲጋ ቤሲሲ በሜካኒካል ኢንጂነሪንግ ዲግሪ ያለኝ አሁን እያጠናሁት ያለው ኢንተርናሽናል ማስተር ኢን አድቫንስድ ዲዛይን ኦፍ ሰስቴናብል ሺፕ ኤንድ ኦፍሾር ስትራክቸር በዩኒቨርሲቲ ኦፍ ጋላቲ ሮማንያ ጋላቲ ነው። መጀመሪያ ይሄ እዚህ ነው ሞቢሊቲ ሰከንድ ይር there are 5 universities. I will choose one of the 5 universities. This is about my mobility and my scholarship. The scholarship coordinator University of Ghent በቤልጅየም የሚገኝ ነው። በፊት እንዳልኩት ነው። ሌላው እዚህ ጋር ፒፒቲ ጋር በአጭሩ መናገር የፈለኩት በተወሰነ መንገድ ስለ ስኮላርሽፕ አፕሊኬሽን ከመጀመሪያ ባነሳሁት ጥያቄ ላይ ተናግሬያለሁ። እዚህ ጋር ማንሳት የምፈልገው ስቴፕ ኦፍ ቪዛ አፕሊኬሽን፣ ሌተር ኦፍ አክሴፕታንስ፣ ኦንላይን ቪዛ አፕሊኬሽን፣ ኢንፐርሰን ኢንተርቪው እና ፓስፖርት ኮሌክሽን ፓርቱ ላይ ነው ማንሳት የፈለኩት። ስቴጅ ኦፍ ሮማንያ ቪዛ አፕሊኬሽን እዚህ ጋር እኔ ስኮላርሽፕ ሌተሩን ካገኘው በኋላ ከባዱ ፓርት የነበረው የሮማንያ ሚኒስትሪ ኦፍ ኤዱኬሽን አክሴፕታንስ ሌተር ማግኘቱ ላይ ነው። ሌሎች ሀገሮች ላይ ሌሎች አውሮፓውያን ሀገሮች ላይ ብዙ ጊዜ አልተለመደም። ስኮላርሽፕ ሌተሩ ካለ በዛ ቪዛ አፕላይ ማድረግ ትችላለህ እና ቪዛ አፕላይ ለማድረግ እንደገና የሮማንያ ሚኒስትሪ ኦፍ ኤዱኬሽን አክሴፕታንስ ማግኘት አለብን እና እሱን ለማግኘት ደግሞ እያንዳንዱ ዶክመንታችን ከኤምባሲ አረጋግጠን ኤምባሲ ለማረጋገጥ ደግሞ መጀመሪያ ከሚኒስትሪ ኦፍ ኤዱኬሽን ከኢትዮጵያ ማለት ከሚኒስትሪ ኦፍ ፎሪን አፌር ውጭ ጉዳይ ሚኒስቴር አውቶንቲኬት ማስደረግ አለብን እና እሱን ማድረጉ ከግኔ ክፍለ ሀገር ነው ያለሁት እና ከክፍለ ሀገር አዲስ አበባ ከአዲስ አበባ ይህን ማድረጉ ትንሽ ታፍ የሆነ ፓርት ነበር። እዛ ምን አደረግን ለፕሮፌሰሩ ነበረና እሱ አገዛኝ። እሱ አፕላይ ያደረገልኝ ለሚኒስትሪ ኦፍ ኤዱኬሽን አስፈላጊ ዶክመንቶችን ላኩለት። እሱ አፕላይ ያደረገ እሱን ማግኘቱ ግን ቀላል አልነበረም። በጣም ዘግይቶ ነበር ያገኘሁት። ጁላይ መጀመሪያ አካባቢ ነው እና እሱን ካላስኩ ሮማንያ ቪዛ አፕላይ ማድረግ ስለማልችል እና በዛን ሰዓት ነው እንዲሁም ሰርች ሳደርግ ሮማንያ ያለ ሰው ቲክቶክ ላይ ሰርች ሳደርግ እንዲሁም አንተን አገኘሁ እና ስለ ሮማንያ ቪዛ ፕሮሰስ በዛ የተነሳ አንተን ቲክቶክ ላይ ጻፍኩልህ። ከቲክቶክ ላይ ስልክህን ላክልኝ። ከዛ በኋላ በጣም እስከ መጨረሻው እዚህ እስክመጣ ድረስ የምትችለው ሙሉ አግዘኛል። በዚሁ አጋጣሚ ማመስገን እፈልጋለሁ አንተንም።
ከመጀመሪያው ሮማኒያ ቪዛ አፕሊኬሽን ስጀምር አክሴፕታንስ ሌተር ፍሮም ሚኒስትር ኦፍ ኤዱኬሽን ነው የሚጀምረው። እሱን የግድ ለአፕሊኬሽን ማግኘት አለብን። ከዛ ኦንላይን ቪዛ አፕሊኬሽን ኦር ሳብሚሽን ፋይሎችን ሳብሚት እናደርጋለን። እዛ በኋላ ኢንፐርሰን ኢንተርቪው እኔ ቪዛ አፕላይ ባደረኩበት አካባቢ ገጠመ ሆኖ አሁንም እንደተዘጋ ነው መሰል የሮማኒያ ቪዛ ኮንሱላር ሴክሽን የቪዛ ኮንሱላር ሴክሽን በአዲስ አበባ ቴምፖራሪ ሳስፔንድ ሆኖ ነበር። ስለሱ የግድ ኬንያ ማለት ነበረብኝ ናይሮቢ። ኬንያ ካለው ኤምባሲ ነው ሳብሚት ያደረኩት አፕሊኬሽን። ከዛ ኢንፐርሰን ኢንተርቪው በሚኖርበት ጊዜ በትራንስፖርት በየብስ ነው የሄድኩት። ደርሶ መልስ አይ ቲንክ ወደ 12,000 አካባቢ ነው። እንደዛ አካባቢ ብዙም ወጪ አላወጣሁም። እድለኛ ነኝ። ከዛም ጓደኛዬ ነበር የተቀበለኝ፣ ከሱ ማርፌ የነበርኩት። ኢንፐርሰን ኢንተርቪው ነበረው። ከዛ ላስት ስቴፕ ምንድነው የሚሆነው? ቪዛ ኮሌክሽን ኤንድ ፓስፖርት ኮሌክሽን። accepting letter of from Minister of Education in Romania. ቀደም ብዬ እንዳልኩት all international admission approved by the Minister of Education። የግድ Minister of Education ላይ acceptance letter ማግኘት አለብን። Students submit the following documents that the university will forward the Minister of Education for the acceptance letter። በግል አፕላይ የምታደርግ ከሆነ እነዚህን ዶክመንቶች ሚኒስትር ኦፍ ኤዱኬሽን አፕላይ ለማድረግ አፕላይ ማድረግ አለብን። እነዚህ ዶክመንቶች ግን ፕሮፌሰሩ ስላገዘኝ እሱ እኔ አፖስት አድርጌ ወይም ደግሞ አውቶንቲኬት አድርጌ ከዛ ከውጭ ጉዳይ ሚኒስትር ካረጋገጥኩ በኋላ ኤምባሲ ላይ አረጋግጬ ላኩለት። እሱ ነው አፕላይ ያደረገልኝ። ከዛ ጁላይ መጀመሪያ አካባቢ አክሴፕታንስ ሌተር ማግኘት ማለት ነው። ሌላው ኦንላይን ቪዛ አፕሊኬሽን ነው። ኦንላይን ቪዛ አፕሊኬሽኑ ሎንግ ስታይ ቪዛ። እዚህ ጋር አንተ ማግዛኛ ምን አይነት ቪዛ አፕላይ እንደማድረግ ትንሽ ኮንትሮቨርሻል ነገር ነው እና ቪዲዮዎችን እያየሁ ነበር። ግን ቪዛ ነው አንዴ አፕላይ አድርገህ ቀኑ ደርሶ ከተሳሳተ ሁለተኛ አፕላይ ማድረግ ሌላ ጣጣ ነው እና እርግጠኛ መሆን አለብህ። አፕላይ ቪዲዮዎች አይቼ ሎንግ ስታይ ቪዛ አፕላይ እንደማድረግ አውቀዋለሁ፣ ግን እርግጠኛ መሆን አለብኝ ምንድን አይነት ቪዛ ነው አፕላይ ማድረገው የሚለው። እዚህ ጋር ስቱደንት ቪዛ ላይ እኔ ማውቀው ስቱደንት ቪዛ ላይ ነው። ወርክ ቪዛ ላይም ሎንግ ስቴይ ቪዛ ነው መሰለኝ እና ታይፕ ዲ ኤስዲ ስተዲ ቪዛ ነው አፕላይ ያደረኩት። ሌላው እዚህ ጋር እዚህ ጋር all update related to the process of the visa application will be communicated via email። እዚህ ጋር ራሳችሁ አፕላይ የምታደርጉ ከሆነ ለቪዛ ፕሮሰስ ራሳችሁ በራሳችሁ ኢሜል አፕላይ የምታደርጉ ከሆነ ከኤምባሲ ጋር ያላችሁ ማንኛውም ኮሚኒኬሽን በኢሜል ስለሆነ ኢሜላችሁን አፕዴት ማድረግ ኬርፉሊ መከታተል አለባችሁ ማለት ነው። ብዙ ጊዜ አሁን ወርክ ቪዛ በኤጀንት ስለምታደርጉ አብዛኞቻችሁ የሆነ ለመከታተል ከኤጀንት ጋር ነው የምትደዋወሉት እንደዛ አይነትና በራሴ ኢሜል ነው አፕላይ ያደረኩት። እያንዳንዱ ኬርፉሊ ስከታተል የነበረው በኢሜል ነውና ቪዛ አፕሊኬሽን ፕሮሰሱ ላይ ምን አይነት ዶክመንቶች አሉ፣ ፐርሰናል ዲታይል፣ ዩኒቨርሲቲ ዲታይል፣ አኮሞዴሽን ዲታይል፣ እነዚህ ቪዛ አፕሊኬሽን ፕሮሰስ ላይ የሚሞሉ ዳታዎች ናቸው። ሌላው እነዚህ ዳታዎች ከተሞሉ በኋላ አፕሊካንት ወይም ደግሞ እኛ አፕላይ የምናደርገው does not have any control on the interview appointment date። ዛሬ አፕላይ እኔ ለምሳሌ ጁላይ 3 አፕላይ ያደረኩኝ ጁላይ 4 ላይ አናውንስ አደረጉኝ ምንድነው ለሮማኒያ ኤምባሲ ኬንያ ከሚገኘው ናይሮቢ ከሚገኘው ለጁላይ 23 ለኢንተርቪው ተጋብዘሃል በሚለው ለኢንተርቪው እንደተቀጠርኩ በዚህ አይነት ምክንያቱም ግን እኛ የኢንተርቪው ዴት መምረጥ አንችልም። ያለው የታይም ስሎት ዲፔንድ ይሆናል። እዚህ ጋር ትለለኝ ግን የተረዳሁት ምንድነው the applicant does not have any control on the interview appointment date። እዚህ ጋር እኔ ያሉልኝ ሌላው ኦን ፐርሰን ኢንተርቪው ላይ አስፈላጊ የሆኑ ዶክመንቶችን አፕላይ ስናደርግ የተጠቀምናቸው ዶክመንቶችን ማሳየት አለብን። ኢንተርቪው ቀናችን ላይ ሮማኒያ ኤምባሲ ኬንያ ነው ናይሮቢ የሚሄድኩት። ሎኬሽኑ ኤምባሲ ኦፍ ሮማኒያ ፓን አፍሪካን ኢንሹራንስ አቬኑ ናይሮቢ ኬንያ ነው። እዚህ ላይ ለቪዛ አፕሊኬሽን $139
እንትን ያለው ሄድኩኝ የተወሰኑ ጥያቄዎች ተጠየቀኝ አስፈላጊ ዶክመንቶች ሰጠሁት ከዛ $139 በዚህ አካውንት አስገባ ብሎ ሰጠኝ እጄ አስገብቼ መጣሁ ኢንተርናሽናል ባንክ ላይ የባንኩን ስም ነገር እንጂ አስገብቼ መጣሁ ማለት ነው ያለው ነገር ለኔ ሌላው ኢንተርቪው ካደረግን በኋላ ጌት ሪሲፕት ኦፍ ቪዛ ፎር ሳብሚሽን የሆነ ሪሲፕት ማዝ አለብን ቪዛ ሳብሚት ማድረግን የሆነ ነገር ምክንያቱም ስንመጣ ገጠመኝ አዛው የሚቆይ ሰው ካለ ስትመጣ የግድ ቪዛ ሳብሚት ማድረግበትን ዘ ዶክመንት ማንዳቶሪ ፎር ኮሌክቲንግ ዘ ፓስፖርት ኤንድ ቪዛችን ኮሌክት ለማድረግ ስለሚያስፈልግ ሳብሚት ያደረግንበትን የሚያረጋግጥ ዶክመንት መቀበል አለብን ማለት ነው ሌላው ፓስፖርት ኮሌክሽን እኔ ፓስፖርት ኮሌክሽን እዛው ወደ ኢትዮጵያ ስለመመለስ ስላልኳቸው ፓስፖርቴን ተቀብዬ ነው የመጣሁት ተቀበልኩና አዲስ አበባ ተመለስኩ አዲስ አበባ ሰው ወከልኩኝ እዛ ላለ ሰው ወከልኩና የተወከለውን ሰውና ፓስፖርቴን መልሼ ወደው ከዛ ፓስፖርት ቪዛ መጥቶላል ሲባል አስመጥቶ ውክልናውን ይዞ አስመጥቶ በዲኤችኤል ላከልኝ ማለት ነው እዚህ ጋር ዶክመንት ዶክመንት ቼክሊስት ዱሪንግ ዘ ኢንተርቪው ምን አይነት ዶክመንቶች ነው እንደምለው በወሳኝነት ቪዛ አፕሊኬሽን ፎርሙን ዋን ፕሪንት አውት ይዘን መገኘት አለብን ይሄ ቪዛ አፕላይ ስናደርግ መጨረሻ ላይ ፕሪንት አድርገን እሱን ይዘን መገኘት አለብን ማለት ነው ስቱደንት ቪዛ ላይ ከሆነ ቢኤስሲ ዲግሪ ትራንስክሪፕቶች ኦሪጂናል እና ኮፒ ምክንያቱም ኦሪጂናሉንም ኮፒውን ነው እንትምሉት እነዚህ ደግሞ ሪኩዌስት አቴንሽን ወይም ደግሞ በሚኒስትሪ ኦፍ ፎሪን አፌር ወጭ ጉዳይ ሚኒስትር እንደዚህ የተደረጉ ማህተም ያለባቸው መሆን አለባቸው አፕላይ ስናደርግ ኤልቲኤስ አለን ወይም ደግሞ ምናምን ብለን ከሆነ እንግሊዝ ኦፕሽንስ ላይ እነሱን ኦሪጂናሉም ኮፒ ስለሚቀር ማለት ነው እዛው እኔ በሚዲየም ኦፍ ኢንስትራክሽን ስላደረኩ ሚዲየም ኦፍ ኢንስትራክሽን ኦሪጂናልም ኮፒ ያቀርብ ማለት ነው አኮሞዴሽን ሌተር እንዴት ነው እዚህ ጋር መናገር ፈልገው ብዙ ጊዜ ኢሮፕ ዩኒቨርሲቲዎች ላይ ዩኒቨርሲቲው አኮሞዴሽን ቢሰጥም ኢራስመስ መንደስ ከሆነ አንተ ትከፍላለህ ግን አፕላይ ማድረግ አለብህ ዩኒቨርሲቲው አኮሞዴሽን ላይ አፕላይ ማድረግ አለብህ ቀድማ አፕላይ ታደርጋለህ እዛ በኋላ ሌተሩ እንደዚህ አፕላይ ማድረግ ግን የሚጠቅስ ሌተር ይደርሳል ማለት ነው እዚህ ጋር ፕሮፌሰሩ ራሱ አፕላይ ያደረገልን አሁን እኔ ለምኖርበት ከፍላለሁ ግን እሱ አፕላይ ያደረገልን ከዛ ያ ፕሩፍ ኦፍ አኮሞዴሽን ሌተር ሰድ ሮማንያ ስገባ ማርፍበት ቤት መኖሩን አኮሞዴሽን ሌተር ኤምባሲ ይፈልጋልና ያም የሚጠቅስ ሌተር ራሱ ፕሮፌሰር ነው የላከልኝ ራሱ አፕላይ ያደረገልን ማለት ነው ሌላው ፓስፖርት ኦሪጂናልና ኮፒ ሌላው 3/4 የሚሆን ፎቶ ሁለት ፎቶ ያስፈልጋል ሌተር ኦፍ አክሰፕታንስ ፍሮም ሚኒስትሪ ኦፍ ኤዱኬሽን ይሄን አንድ ፕሪንት አውት ፕሩፍ ኦፍ ፔመንት ኦፍ ፊ ይሄ የክፍያን የሚገልጽ ባንክ ኦፍ ሚንስ ኦፍ ሳፖርት እነዚህ ስኮላርሺፕ ሌተር ላይ የኤራስመስ ስኮላርሺፕ ሌተር ላይ የተጠቀሱ ስለሆኑ አልተጠቀምኩም ሰልፍ አፕሊካንት ካሉ ግን ይሄ የሚጠቅስ ነገር የባንክ እንትን አይነት ነገር ዘው መቅረብ አለባቸው ይሄ ከወንጀል ነፃ ሰርቲፊኬት ይሄ ደግሞ በውጭ ጉዳይ ሚኒስቴር አፕሩቭ መደረግ አለበት አንድ ኦሪጂናል ኮፒ ሜዲካል ኢንሹራንስ እዚህ ጋር እኔ ችግር የነበረው ኢንሹራንስ ከቨር ያደርጋን የሚል ነበር የኔ ስኮላርሺፕ ሌተር እና ያደርጋንም ግን እኔ እንግዲህ እኔ ጋር ኢንሹራንስ ካላመጣ ችግር ፕሮፋይል ፕሮሰስ አላደርግልህም ማለት ነው በ23 ጁላይ 23 ነበር ቀጠሮ በጁላይ እንደውም አንተ ጋር ኮሚኒኬት ማድረግ ነበር ጁላይ 24 ነው አፕላይ ያደረኩት እንደገና ኢንሹራንስ ነው ያስገባሁት እዚህ ላይ ላመሰግን ፈልገው ዶክተር ተሰማ ፈንታለፈ ነው የሚባላል የድሮ ኤራስመስ አልሞናይና እሱ ገጠመኝ በቀድሜ አናገረው ነበርና ኤራስመስ ሪፕሬዘንታቲቭ ኦፍ የኢትዮጵያ ኤራስመስ ሪፕሬዘንታቲቭ ነው ወዲያው አዋራሁት እኔ ኬንያ ነው ያለሁት ናይሮቢ ነው ያለሁት ማቀውስ የለም እዛ እንደውም እሱ ኢንሹራንስ ባስቸኳይ እዛው ኦንላይን ገዝቶ ላከልኝ እንደውም ሌላ ጊዜ ከፍለ ያለ ችግር የለውም ካልደረጋዳም በሚለው እዛው ጋር ገዝቶ ላከልኝ እንደገና በ24 እጄን ያስገባሁትና ኢንሹራንስ ትራቭል ኢንሹራንስ ቀድማችሁ ኢትዮጵያ ላይ መርከስ ስለሚል ቀድማችሁ ገዝታችሁ
ይሄ ያስፈልጋል። ሌላው ደግሞ አንዳንዴ ፖሊዮ ቫክሲኔሽን ወደ ኢትዮጵያ ለመምጣት አያስፈልግም መሰለኝ። እንግዲህ ይሄ የሎ ፌቨር ቫክሲኔሽን ኦሪጂናል ፎቶኮፒ ይዘን የሚቀርብ የተመረጠ ነው የሚሆነው ማለት ነው። ለኤራስመስ መንደስ አፕሊኬሽን እነዚህ ብዙ ፕሩፍ ኦፍ ፓይመንት ሚንስ ኦፍ ሳፖርት አንድ ስኮላርሽፕ ሌተሩ በቂ ነው። ዶክመንት ቼክሊስት፣ ቪዛ አፕሊኬሽን ፎርም፣ ዲፎርሙን እሱን መያዝ አለብን። ኦሪጂናል ፓስፖርት፣ ቤሲስ ዲፕሎማ፣ እዚህ ጋር አይኤልቲኤስ የሚለው የእንግሊዝ ሰርቲፊኬት እኔ ሚዲየም ኦፍ ኢንስትራክሽን ስለተጠቀምኩ እሱን ነው የተጠቀምኩት። አኮሞዴሽን ሌተር፣ ፕሪንት አውት ኦፍ አክሴፕታንስ ሌተር ፍሮም ሚኒስትሪ ኦፍ ኤዱኬሽን፣ ፕሪንት አውት ኦፍ ኤሚሽን ኮንሰርት ኦፍ አድሚሽን ሌተር፣ ኮፒ ኦፍ ፓስፖርት፣ ከወንጀል ነፃ የሎ ፌቨር ቫክሲኔሽን ሌተር ላይክ ዛት እና 2 ፎቶዎች እነዚህ ቼክሊስት ከተደረጉ ወይም ደግሞ ቪዛ ኦፊሰሩ ቼክ ካደረጋቸው ወይም ደግሞ አፕላይ ሳደርግ ተጠቀምኳቸው ዶክመንቶች ለኢንተርቪው ይዤዋቸው የቀረብኳቸው ዶክመንቶች ናቸው ማለት ነው። የኔ ቪዛ ኤክስፔሪንስ ስመጣ ዋት ዘ ቪዛ ዩ አፕላይ ፎር፣ እኔ አፕላይ ያደረኩት ቪዛ ምንድነው? ስተዲ ቪዛ ዲ፣ ስተዲ ቪዛ ሎንግ ስቴይ ቪዛ ነው እና ኢንተርቪው ኩዌሽንስ ላይ እንደዚህ ኢቨን ራሱ ሊያደናግር የአፕላይ ያደረግከው ቪዛ ምንድነው ብሎ ይጠይቃል። እንደዚህ አንድ ተከራየኩት ምክንያት አንዱ ነው ምንድነው የምሰራውን መምህር እንደሆንኩ ስነግረው ተመልሰህ ትመጣለህ እንደዚህ አይነት ነገር ተመልሼ እንደምመጣ ነገርኩት። ቴክኒካል መሆን አለብን ካል ነው ለምን ኢሚሽፕን ታጠናለህ ናቫል አርኪቴክቸር እንዴት መረፍ ከሮማኒያ በኋላ ሌላው ሞቢሊቲ እንዴት ነው በቃ እኔም ኮንፊደንስ ስላልነበርኩ መጀመሪያ ያሉትን ጥያቄዎች ስትመልሱ ኮንፊደንስ ካላችሁ ፋርዘር የማይጠይቅም እና እንደዚህ አይነት ዲቴይል የሆኑ ጥያቄዎች ነው። ከ15 ደቂቃ ምናምን አይበልጥም ኢንተርቪው እና 15 ደቂቃዎች አይበልጥም እና ታይም ላይ ምን ነበር አፕላይ ፎር ሌተር ኦፍ አክሴፕታንስ ሜይ መጀመሪያ ወይ ግንቦት መጀመሪያ አካባቢ ነው ፕሮፌሰሩ አፕላይ ያደረገልኝ። ግን እሱን ለማግኘት በጣም ቆይቷል እና ጁላይ 3 አካባቢ ጁላይ 3 2025 ነው ያገኘሁት። ሚኒስትር ኦፍ አክሴፕታንስ ሌተር ፍሮም ሚኒስትር ኦፍ ኤዱኬሽን ጁላይ 3 አካባቢ ነው ያገኘሁት። ወዲያው እንዳገኘሁት ትምህርቱ ቪዛ ለሸንገን ኤሪያ ቪዛዎች ለኢትዮጵያን አፕሊካንት እስከ 45 ቀን የፕሮሰስ ዴት ስላለው ከትምህርት ከሚጀምርበት ቀን እንዳያልፍብኝ ቶሎ ነው ወደ አፕላይ ያደረኩት። በ3 እንደተቀበልኩ ስለ ቪዛ አፕሊኬሽን ፕሮሰሱ ስለ ፖርታሉ በደንብ ሰርች ሳደርግ ስለቆየ ወደ በ3 ጨርሻ አፕላይ ያደረኩት። ቪዛ ኦን ቪዛ ፖርታል ጁላይ 3 2025 አፕላይ ያደረኩት። ጁላይ 4 አፖይንትመንት ዴት ቪዛ ፋይሉ ፕሮሰስ ተደርጎ ለጁላይ 23 እንደተቀበልኩ ኢሜል ተደረገልኝ ማለት ነው እና ጁላይ ሴፕቴምበር 3 ጁላይ 23 እንግዲህ ቀኑን መቁጠር ትላለህ። ጁላይ 23 አፕላይ አድርጌ ሴፕቴምበር 3 2025 ቪዛ ተመቶልኝ መውሰድ ትችላለህ የሚል ኢሜል በስልክም ደውሎልኛል። ኢሜልም ሆነ በጣም እንዲያፈጥኑልኝ ኮሚኒኬት እያደረኩ ነበር። የሮማኒያ ኤምባሲ በናይሮቢ ካለው ጋር እንዲሁም እኛ ኮንትሮል ማድረግ አንችልም እኛም እንዳንተን እየጠበቅን ነው የሚል አይነት መልስ ነው ተደጋጋሚ መልስ የሰጡኝ። ይሄ ያለኝ ቪዛ ኤክስፔሪየንስ ነው። ኔክስት መልካም እሺ። ከዚህ በመቀጠል ደግሞ እስካሁን እንግዲህ ያሉትን የቪዛ ፕሮሰስ እንዲሁም የአፕሊኬሽን ፕሮሰሶች ላይ የኢራስመስ ላይ ያለውን ነገር በደንብ ዲቴይል ገልጾልናል ማለት ነው። አሁን ላይ ደግሞ የተወሰነ የቀሩ ነገሮች አሉ። ቪዛ ፕሮሰስ ላይ ያሉ ስቴፖችን ሜንሽን ማድረግ የሚፈልገው ነገር ስላለ እሱኛውን ነገር እናያለን። በተለይ ፖርታል ላይ ያሉትን ነገሮች ማለት ነው። ይሄ የሚጠቅመው ደግሞ በተለይ በስተዲ ቪዛ ውጭ ሄዳችሁ ለመማር ለምትፈልጉ ኢንተርንሺፖችን እንዲሁም ደግሞ የስኮላርሺፕ ፕሮግራሞችን ለምትፈልጉ ልጆች ጠቃሚ ነገር ስለሆነ ነው። የቀረውን አብረን እናያለን ማለት ነው። መቀጠል ትችላለህ። እሺ፣ አመሰግናለሁ። እዚህ በመቀጠል ልናገር የምፈልገው እንዴት ቪዛ ፋይል ኦንላይን ማስገባት እንችላለን፣ ሳሚት ማድረግ እንዴት እንደምንችላለን የምትለውን ስክሪንሻት የተደረጉ እንትኖች አሉ።
ከዛ በፕሮሰስ ለማሳየት ፈልጌ ነው። ይታያና ስክሪን ሼር አድርጋለሁ። ስክሪን ይታያ? ሄሎ ሄሎ ይታያል። ሚዩት አድርጌው ነው። ኦኬ ኦኬ ኦኬ። እኔ እዚህ ጋር የምታዩት ፔጅ 1 ሴሌክቲንግ ዘ ቪዛ ታይፕ ገና መጀመሪያ ላይ ኢሜል ከፍተን መጀመሪያ ዌብሳይቱ ላይ evisa.mae.ro ብለን ወይም ደግሞ ማንኛውም ኤምባሲ ላይ የኢትዮጵያ ኤምባሲ ላይ ኢትዮጵያ ካለው የሮማኒያ ኤምባሲ ወይም ደግሞ ናይሮቢ ካለው የሮማኒያ ኤምባሲ ፖርታል ላይ ስንከፍት ኢቪዛ አፕሊኬሽን ፖርታላቸው ዌብሳይቷ እናገኛለን። እሷ ላይ አካውንት ክሬት ካደረግን በኋላ ፕሮሰሱ የሚጀምረው ምንድነው? ከ1 እስከ 11 ያሉ ፕሮሰሶች አሉ። እኔ አፕላይ ያደረኩት መጀመሪያው ፕሮሰስ ላይ ሴሌክቲንግ ቪዛ ታይፕ ነው። እኔ አፕላይ ያደረኩት ስተዲስ ቪዛ ስለሆነ ስተዲ ቪዛ ዲኤስዲ ታይፕ ነው የመረጥኩት እዚህ እንደሚታያችሁ። በመቀጠል እዚህ ጋር ናሽናሊቲያችን ሌት የሚያደርግ ነገር እዚህ ጋር የሚያስመርጥ ሁለተኛው ስቴፕ አለ። እኛ ኢትዮጵያውያን ሰርድ ካንትሪ የምንባል ስለሆነ እዚህ ጋር የኢሮፒያ ዩኒየን የኢኤኢ ሜምበር ኦፍ ፋሚሊ ኦፍ ሮማኒያን ሲቲዝን እነዚህ ስላልሆነ ሞስትሊ አም ኖት ኢን ኤኒ ኦፍ ዘ ሲቹዌሽን ዲስክራይብድ አባቭ የሚለው ነው እንደምንለው። ይህን ቴክ እናደርግና እናደርፋለን። ዋናው ወደ ሁለተኛው ላይ ሌላው አፕላይ የማደርገው ቪዛ ስታብሊሽንግ ቴሪቶሪያል ጁሪስዲክሽን የሚለው እነዚህ የሆነ አርቲክል ላይ ነው። አይ ቲንክ ይሄ የተለያዩ ቪዲዮዎችን አይቻለሁ። አንድ ደግሞ ማክሮ ያለውና ይሄ እኛን የሚገልጽ አይደለም። አፕላይ የማደርገው ምንድነው ናሽናል ቪዛ ሎንግ ስቴይ ቪዛ ነው አፕላይ ሴሌክት ያደረኩት ማለት ነው። ሁለተኛው ላይ ማለት ነው። በመቀጠል ሶስተኛው ስቴፕ ምንድነው? ዶክመንቶችን አፕሎድ ማድረግ ነው ማለት ነው። እኔ ስኮላርሺፕ ሁሉ ስኮላርሺፕ ሌተሮች በሙሉ ስላሉ አፕላይ ሳደርግ ወደ 16 ፓርቶች አሉት። ዶክመንት ቪዛ ስተዲ ቪዛ ሎንግ ስቴይ ስተዲ ቪዛ ስመርጥ ወደ 16 ዶክመንት ማስኬት ፓርቶች አሉት። እኔ የተጠቀምኳቸው ከአምስተኛው ላይ ነው የጀመርኩት። አምስተኛው ላይ ፕሩፍ ኦፍ ግራጁዌሽን ሃየር ኤዱኬሽን ነው የጀመርኩት። ባችለር ዲግሪውን ኤንድ ትራንስክሪፕትን ቦዝ በሚኒስትር ኦፍ ፎሬን አፌር አቴስትድ የተደረጉ ወይም ደግሞ አውቶንቲኬት የተደረገውን ከአንድ ላይ አድርጌ ነው ያስገባሁት እዚህ 5ኛ ተራ ቁጥር ላይ። ሌላው 6ኛ ተራ ቁጥር ላይ ያለው ደግሞ ፕሩፍ ኦፍ ኖሌጅ ኦፍ ላንጉጅ ኦፍ ዘ ኮርስ እዚህ ጋር ፕሩፍ ሰርቲፊኬት አይኤልቲኤስ ካላቸው ቶፍል ካላቸው ማስገባት ይቻላል። ግን እዚህ ላይ ሚዲያ ኢንስትራክሽን ነው የተጠቀምኩት ማለት ነው እዚህ ጋር። በመቀጠል ትሬኒንግ አግሪመንት ይሄ ትሬኒንግ ስለማለት ይሄን አልተጠቀምኩበትም። ሌላው አኮሞዴሽን ሌተር ተልኮልኝ ነበር። አኮሞዴሽን ሌተር ላይ ያደረኩት ቫሊድ ትራቭል ዶክመንት ፓስፖርታችን እዚህ ጋር እናስገባለን። ፕሩፍ ኦፍ ፐርሱድ ኮርስ ኦፍ ስተዲስ ዛት ሊድስ ቱ ኤ ሃየር ኤዱኬሽን ዲግሪ ኦልሬዲ ነው ሃየር ኤዱኬሽን ስላለኝ ይሄን እንትን አላደረኩትም። ፎቶግራፍ እዚህ ጋር ፎቶግራፍ አስገብቻለሁ። 3-4 የሆነ ፎቶግራፍ እዚህ ጋር ወይም ደግሞ ለሰርች ማድረግ ትችላላችሁ። ለሮማኒያን ኤምባሲ ቪዛ አፕላይ ለማድረግ ምን አይነት ፎቶግራፍ ነው መጠቀም ያለብን የሚለውን የ3-4 ፎቶግራፍ ነው የተጠቀምኩት። ሌላው ፕሩፍ ኦፍ አክሴፕታንስ ፎር ስተዲ ሌተር ኦፍ አክሴፕታንስ ባይ ሚኒስትር ኦፍ ኤዱኬሽን ነው እዚህ ላይ አፕላይ የምናደርገው። ሌላው ፕሩፍ ኦፍ ፓይመንት ኦር ፊ ስኮላርሺፕ ሌተር ስላለ እሱን የተጠቀምኩት። ሚንስ ኦፍ ሳፖርት ስኮላርሺፕ ሌተሩ ራሱ ሚንስ ኦፍ ሳፖርት ነው ለኔ እንደዛ ነው የተጠቀምኩት። ክሪሚናል ሪከርድ የሚለው ከወንጀል ነፃ ሰርቲፊኬት ያሰራ ነው። እሱን በሚኒስትር ኦፍ ፎሬን አፌር ወይም ደግሞ የውጭ ጉዳይ ሚኒስትር ላይ ማተም ያለው መሆን አለበት ወይም አውቶንቲኬት የተደረገ መሆን አለበት። እዚህ ጋር ነው ክስተት ፈጠረ የነበረው። አላስገባውም ነበር ኢንሹራንስ እዚህ ጋር ማጻፍ የለባቸው ስኮላርሺፕ ሌተር ኦር ኢንሹራንስ አግሪመንት። ስኮላርሺፕ ሌተሩን ነው የተጠቀምኩት። ያገለግላል። ግን እዛ ያለው ኦፊሰር አዲስ ካልገዛ ተምታቶ እሺ ብሎ እንደገና ደግሞ ካልገዛ አስፈላጊ ከሆነ ኢንሹራንስ ትገዛላችሁ። ኢንሹራንስ ካምፓኒዎች አዲስ አበባ ላይ ያሉ ከ15,000 እስከ 20,000 አካባቢ ናቸው። መርጣችሁ ከስ ያለውን መግዛትና መጠቀም ትችላላችሁ
ትችላላችሁ ማለት ነው። እንግዲህ ለወርክ ቪዛ አፕላይ ስታደርጉ ደግሞ የተለያዩ ቪዲዮዎች አሉ በዚህ ጉዳይ የተሰሩ በዚህ ዛይቴክ ሰራቸው ቪዲዮዎች አሉ። እሱን መከታተል ትችላላችሁ ማለት ነው። ሌላው አራተኛ ስቴፕ ላይ አፕሊካንት ፐርሰናል ዲቴይል ኔም፣ ፈርስት ኔም፣ ላስት ኔም እዚህ ጋር ስትጠቀሙ ብዙ ጊዜ ፓስፖርታችን ላይ ያለው ፈርስት ኔም በእኛ ሀገር የኔ ስምና የአባቴ ስም ለምሳሌ ፎር ለኔ ጌታቸው ጫኔ ይሄ የፈርስት ኔም ነው። ላስት ኔም ደግሞ ሰር ኔም የምንለው ደግሞ የአያቴ ስም ካሴ ማለት ነው። እንደዚህ አይነት መስጠቅ እኔ ያለኝ ኤክስፔሪንስ መሆን አለበትም ብዬ ማስበው በዛ ልክ ነው። ሌላ ዴት ኦፍ በርዝ፣ ካንትሪ ኦፍ በርዝ፣ ሲቲ ኦፍ በርዝ እዚህ ፓስፖርታችን ላይ ባለው ልክ እንሞላለን ፐርሰናል ዲቴይል ማለት ነው። እዚህ ጾታ፣ ፎን ነምበር እነዚህ ሙሉ ፓስፖርታችን ላይ ባለው ልክ ወይም ደግሞ ባለን የራሳችን መረጃ እንሞላለን ማለት ነው። ሌላው አፕሊካንት ፐርሰናል ዲቴይል እዚህ ፋዘርስ ኔም የአባታችን እስከ አባቱ፣ የእናታችን እስከ አባቷ፣ እዛ ደግሞ ይሄ የአያት ስም ሰርኔማቸው የአባትና የእናታችን ሰርኔም፣ ሌላው ደግሞ ፈርስት ኔማቸውን ደግሞ እዚህ ጋር እንሞላለን ማለት ነው። ሌላው አምስተኛው ስቴፕ ላይ ፐርሰናል ዲቴይል ላይ ነው። እስካሁን አምስተኛው ትራቨል ዶክመንት ኤንድ ከረንት ኦኩፔሽን የሚል አምስተኛው ስቴፕ ነው። ትራቨል ዶክመንት ኦርዲናሪ ናሽናል ፓስፖርት ነው የተጠቀምኩት እሱ ስለሆነ አብዛኛው ሰውን ፓስፖርት አይነት ስለሆነ ኦርዲናሪ ናሽናል ፓስፖርት እንመርጣለን። ነምበር ኦፍ ትራቨል ዶክመንት ፓስፖርት ነምበር ቁጥራችን እናስገባለን። ኢሹ ካንትሪ ኢትዮጵያ ነው። ኢትዮጵያ ኢሹድ አውቶሪቲ የኢትዮጵያ አይሲኤስ ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ እሱን ማድረግ እንችላለን። ኤክስፓየርድ ዴት ኦፍ ኢሹ እና ተሰጠበት ቀንና ኤክስፓየርድ ዴቱን እዚህ ማስገባት እንችላለን ማለት ነው። ሌላው ትራቭል ዶክመንት ኤንድ ከረንት ኦኩፔሽን ስራ ካለን ስራ አለን ከወቅታዊ ስራ እንትን ማለት ከሌለን ደግሞ ማለት ነው ማለት ነው። ሌላው ዲቴይል አባውት ቪዛ እዚህ ጋር ኢንፎርሜሽን ሜን ዴስቲኔሽን ሮማኒያ ነው። ሮማኒያ ስለሆነ ሮማኒያ ነው አፕላይ የምናደርገው። ለማንኛውም ኬዝ መልቲ ኢንትሪ ቪዛ ብናገኝ እዚህ ጋር ዋን ኢንትሪ፣ ቱ ኢንትሪ፣ መልቲ ኢንትሪ የሚል አለና መልቲ ኢንትሪ ቪዛ ማግኘት ማለት እንደልባችን መግባት መውጣት እንችላለን። እኛ አቅሙ እስካለን ድረስ ወደ ኢትዮጵያ በፈለግነው ቀን መመላለስ እንችላለን ማለት ነው ወደ ፈለግንበት ቦታ። ዋን ኢንትሪ ከሆነ አንዴ ብቻ ነው መግባት የምንችለው። ከወጣን እንትን አንድ ሁለት ከሆነ ደግሞ ለሁለት የሚያገለግል ነው እና አፕላይ ስታደርጉ መልቲ ኢንትሪን ብሎ አፕላይ ማድረግ የተሻለ ትልቅ አማራጭ ነው። ግን እኛ እሱን የመወሰን መብቱ የለንም። የክን ሹዝ ዘ ሪኩዌስት ፎር መልቲ ኢንትሪ በት authorities have the final decision in this final decision ኤምባሲ ወይም ደግሞ የሮማኒያ መንግስት የሚወስኑ ነው። ግን መልቲ ኢንትሪ ማንኛውንም ቪዛ አፕላይ ስታደርጉ መልቲ ኢንትሪ ብትሉ ትልቅ እንትን ያለው እዚህ ጋር መልቲ ኢንትሪ ተብሎ ዋን ኢንትሪ የተሰጠው ሌላ ሀገር ቪዛ አውቃለሁ ነው፣ ቱ ኢንትሪ የተሰጠው አውቃለሁ ነው ሰው። ስለዚህ መልቲ ኢንትሪ ላችሁ እዚህ ጋር ትያላችሁ እና ዱሬሽን ኦፍ ስቴይ ቪዛ የሚሰጠው ለ90 ቀን ነው። ለ90 ቀን ስለሆነ አፕላይ ስታደርጉ የ90 ቀን የሶስት ወር ቪዛ ነው የሚሆነው። እዛ በኋላ ከመጣችሁ በኋላ ነው የሬዚደንስ ፐርሚት አፕላይ የምታደርጉት እና እዚህ ጋር 90 ዴይስ ላችሁ ትሞላላችሁ ማለት ነው። እኔ የተጠቀምኩት በዛ ልክ ነው። ዲቴይል ሪጋርዲንግ ዘ ጆርኒ እዚህ ጋር ባላችሁ ለምሳሌ እኔ የተጠቀምኩት ስኮላርሽፕ ሌተር ይሄ ለመረጃ ያክል ነው እንጂ ይሄን ያህል በጣም አፌክት አያደርግም የቪዛ ፕሮሰሳችሁን። ግን ኢንተርቪው ላይ ብትጠየቁ በአፕላይ የሆነ መረጃ ሊኖራችሁ ይገባል። ለምሳሌ እኔ ዴት ሪጋርዲንግ ዘ ጆርኒ ዴት ኦፍ አራይቫል ኢን ሮማኒያ በስኮላርሽፕ ሌተር ሮማኒያ መድረስ ያለብን ቀን ሞላው። ዲፓርት ማድረገው ፍሮም ሮማኒያ ከሮማኒያ ለአንድ ዓመት የቆየው ስጨርስበትን ቀን ለአንድ ዓመት ስለሚቆይ አሳማኝ መልስ ኢንተርቪው ላይ ስንጠየቅ ምን መልሰው እንትን እዚህ ላይ መሙላት አለብን ማለት ነው። ሚኒስ ኦፍ ስቴት ኦፍ ፈርስት ኢንትሪ ሮማኒያ ነው። ሜምበር ኦፍ ፎር ኤግዛምፕል ግን እዚህ ላይ ፈርስት ኢንትሪያችን ሌላ የሸንገን ሀገር ከሆነ በዛ አድርገን የምንመጣ ከሆነ ያን ፈርስት ኢንትሪያችን ሌላ ሀገር ልናደርገው ነው ማለት ነው። ግን ሞስት ለዚህ ሮማኒያ ነው የምንሞላው ማለት ነው። ቦርደር ፖስት ኦፍ ኢንትሪ ሮማኒያ ያው ኤርፖርት ነው። እንግዲህ ከሶስት ስንነሳ ብዙ ጊዜ ሄንሪ ኮንዳ ኢንተርናሽናል ኤርፖርት ነው
ቡካሬስት የሚገኘው ነው ሞር መጨረሻ ደስ አራይቫላችን የሚሆነውና እሱን መሙላት እንችላለን። ፕሌን ራውት ምናምን ይሄን አሳምሽን እኛ ለምሳሌ ፕሌን ራውት በኢትዮጵያ ኤርላይንስ ከኢትዮጵያ ተነስቶ በቱርክ አድርጎ ሮማንያ ይደርሳን ብዬ ልሞላው እችላለሁ። ግን የቱርኩንም ዱባይንም ልጠቀም እችላለሁ እና ግን እንትን ላይ ብንጠየቅ ምን መልሰው ቪዛ ኢንተርቪው ላይ ስንጠየቅ ምን መልሰው አሳማኝ የሆነ ነገር መሙላት አለብን ማለት ነው። ሚኒስትር ኦፍ ትራንስፖርት ኤርላይንስ ነው የሚለው። ሌላው 7ኛ ስቴፕ ላይ ዲቴይል ሪጋርዲንግ ዘ ጆርኒ እኔ የተቀበለኝ ዩኒቨርሲቲ ኦፍ ጋላቲ ቴሌፎን ስትሬቱን ኢሜል አድሬሱን ሙሉን ከዩኒቨርሲቲው አድሬስ ወስጄ ነው እዚህ የሚለውት ማለት ነው። እዛ የሚቀበለኝ ካምፓኒ እንደ ካምፓኒ ማለት ነው እንደ ሆስት ካምፓኒ ዩኒቨርሲቲው ነው ለኔ። ዲቴይል ሪጋርዲንግ ዘ ጆርኒ ዘ ሚንስ ኦፍ ሰፖርት ዱሪንግ ዩር ስታይ ኦልሬዲ አኮሞዴሽን ስላለኝ አዘር ስኮላርሽፕ ስቲፐንድ በሌላ መንገድ ስለሚገባልኝ ከሮማንያ መንግስት ውጭ ስለሚገባልኝ አዘር ነው የሞላሁት። ይሄ ብዙ ማተር አያደርግም። እዛ አሳማኝ መልስ ስኮላርሽፕ የፈንዳችሁን አሳማኝ መልስ ከተናገራችሁ ችግር አይኖረውም። ሰልፍ ፈንድድ ከሆናችሁ የራሳችሁን ባንክ ስቴትመንት ካሳያችሁ ችግር አይኖረውም ማለት ነው። አዘር ብሎ መሙላት ይቻላል ማለት ነው። እኔ የሞላሁት በዛ ልክ ነው። ሌላው ፋሚሊ ዲቴይል ሞስሊ አብዛኛው ሰው ፋሚሊ ዲቴይል እንትን አይኖረውም። ልጅ ካለ ሚስት ካለ ምናምን ሞላ ፋይል ነው። ይሄን አልሞላውም ማለት ነው። በመቀጠል ሆስት ዲቴይል ወይም ደግሞ አኮሞዴሽን የት ነው የሚለውን የአኮሞዴሽን ዝምን ሞላሁት በተሰጠኝ አኮሞዴሽን ሌተር ላይ ባለው መሰረት ዩኒቨርሲቲ የመኖሪያ ህንፃ ካለው ስትሬቱን ዩኒቨርሲቲው ካምፓሱን ምናምን ነው እዚህ ሞላሁት ማለት ነው። በመቀጠል ሆም አድረስ ይሄ አፕላይ ስናደርግ ለምሳሌ አንድ ሰው አዲስ አበባ ሆም አፕላይ ያደረገ ከሆነ ዛሬ ያለው ሆም ካንትሪ ፕሌስ አድሬሱን መጨረሻ ላይ አፕሊካንት ሆም አድሬስ ይሞላል ማለት ነው። ከዛ በኋላ መጨረሻ ስቴፕ ላይ ሜክ ሹር ቱ ዳውንሎድ ዘ ቪዛ ፋይል ኤንድ ዲፎልት ይሄ መጨረሻው ላይ ሳሚት ከመጨረሳችን በፊት ቪዛ ፋይሉን ፎርሙን ዳውንሎድ ማድረግ አለብን። ወይና ደግሞ እያንዳንዱ ዳውንሎድ ስናደርግ እነዚህ ፋይሎች አፕላይ ስናደርግ ያስገባናቸው ዶክመንቶች እዚሁ ሊስት ይመጡልናል ማለት ነው። ስለዚህ እሱን ፔጅ 11 ላይ ሳሚት ከማለታችን በፊት ዳውንሎድ ማድረግ አለብን ማለት ነው። ይሄ ነው ቪዛ አፕላይ ሳደርግ የተጠቀምኩት ስቴፕ እና ይሄ ነው ያለው ነገር። በጣም ጥሩ። በጣም እናመሰግናለን። እንግዲህ በጣም ዲቴይልድ በሆነ ወይ ነው የኤራስሙስ አፕሊኬሽን እንዲሁም ደግሞ የቪዛውን አፕሊኬሽን ፕሮሰስ እንዲሁም ደግሞ ሙሉ ጆርኒን ከኢትዮጵያ አንስቶ አሁን እስካለህበት እስከ ሮማንያ ወይንም ጋላት ዩኒቨርሲቲ ድረስ ያለውን ነገር ነው ያቀረብክልን። በጣም ነው ማመሰግነው። አይ ቲንክ ከዚህ ላይ በጣም ብዙ ልጆች በተለይ ደግሞ የኤራስሙስ እንዲሁም ደግሞ ሌሎች የኢንተርንሺፕ ፕሮግራሞችን ወደ አውሮፓ ለሚመለከቱ ልጆች ትምህርትም ይሆናል፣ በደንብም ጋይድ ያደርጋቸዋል ብዬ ተስፋ አደርጋለሁ። ስለ ጊዜ ስለሰጠህን ማብራሪያ ስለ ሁሉም በጣም ነው ማመሰግነው። በሚቀጥሉ ጊዜያቶች እንግዲህ ሌሎች አይነት ጥያቄዎች በሚመጡበት ሰዓት ደግሞ አይሆፕ እንገናኛለን፣ እናወራለን በደንብ ተስፋ አደርጋለሁ። ያ ታንክ ዩ ሶ ማች ስለ ሰዓትህ። እንግዲህ መልካም እድል በሚኖርህ ቆይታ አይ ቲንክ በጣም ፍሩትፉል የሆነ ነገር አድርገህ ጨርሰህ ወደሚቀጥለው ጆርኒ ደግሞ ትሄዳለህ ማለት ነው፣ ወደ ሌላው የአውሮፓው ዩኒቨርሲቲዎች ማለት ነው፣ ወይ ጀርመን ወይ ፈረንሳይ ወይ ቤልጅየም ሊሆን ይችላል። እንግዲህ በምትሄድበት ሁሉ መልካም እድል ብለናል። ከዛ ኢንቴክ መልካም ጊዜ። ታንክ ዩ በጣም ቴንክ ዩ። አንተም እንግዲህ አድርገህ ስለጋበዝከኝ ያለኝን ኤክስፔሪንስ ሼር እንዳደርግ ስለጋበዝከኝ በጣም አመሰግናለሁ። አንተም በዚሁ አጋጣሚ ከቪዛ ከመጀመሪያው አፕሊኬሽን ጀምሮ እስከ መጨረሻው እዚህ እስካለ ድረስ የምችለውን ያክል ስላገዝከኝ በጣም አመሰግናለሁ። እዚህ ጋር እንደ መጨረሻ የምለው የምችለው የኤራስሙስ መንደስ ስኮላርሽፕ አፕሊኬሽን ከኦክቶበር መጀመሪያ ጀምሮ እስከ ጃንዋሪ መጨረሻ አካባቢ እንደ ፕሮግራሞች ጋያና ኦፕን ናቸው። አፕላይ አድርጉ። አስፈላጊ ከሆነ የሊንክድን እና የኢሜል አካውንት ሼር ላደርጋችሁ እችላለሁ።
በዛ አንዳንድ ጥያቄ ካላችሁ ለአፕሊኬሽን ልጠይቁ ትችላላችሁ። ግን ኢትዮጵያ ላይ እንደ ዋና ችግር ያለው መሰለህ አሁን ለምሳሌ የሆነ ሰው ሸር አደርጋቸዋለሁ ኤክስፔሪንስ ሸር አደርጋለሁ ካለ ምንም ሳይጀምር ሁሉን ነገር አንተ እንድትሰራለት ነው የሚጠብቀው ነው። ግን የሆነ ስቴፕ ላይ ከደረሳችሁ መረጃ ይህን ብቻ አይደለም ብዙ ልጆች በጣም ብዙ መረጃ ሊያግዙ ይችሉ መረጃ ሊሰጣቸው ይችሉ የሆነ ስቴፕ ላይ ምክንያቱም እኔ ይህን ስኮላርሽፕ እንዳገኝ አይደለም ከኢትዮጵያ ከናይጄሪያ ጀምሮ ብዙ ልጆች አግዘውኛል። ኢቭን ቀድሞውኑ ኢንተርቪው ያደረጉ የኤራስመስ ስኮላርሽፕ ግሩፕ አለና ቴሌግራም ላይ እዛ ጋ ገብቼ ኢንተርቪው ተጠርቼ ነበር። ኦኬ እኔ አድርጌያለሁ ሁለቱን ስኮላርሽፕ እኔ አድርጌያለሁ ብሎ ከናይጄሪያ መረጃ የነገረኝ ምን እንደተጠየቀ የነገረኛል። ሁለቱንም ሳገኝና ኢቭን ከሌላ ሀገርም ወርልድ ዋይድም ሰው ተጋገዛና የሆነ ስቴፕ ላይ ከሄዳችሁ በጣም የሚያግዙ ብዙ ልጆች አሉ። ኢትዮጵያ ላይ ብዙ ልጆች እኔም በዛም ተጠቃሚ ነበርኩ። እዛም አባል የሚያግዙ ልጆች አሉና አፕላይ ማድረግ ትችላላችሁ። ፕሮግራሙ ክፍት ነው። በተለይ ደግሞ በዚህ እኔ ባለው በሜካኒካል እና ናይቫል አርኪቴክቸር ሜካኒካል ላይ ሪሌትድ ናቸው የጨረሳችሁ ልጆች ኢንተርንሺፕ ፕሮግራም ላይ አፕላይ ብታደርጉ እያንዳንዱ ስቴፕና ይህን ደግሞ ለኢንተርቪው ብትመረጡ ምን አይነት ጥያቄዎች እንደሆኑና አጠቃላይ ያለው ፕሮሰስ ምን ያህል እንደሆነ ሸር ላደርጋችሁ እችላለሁና ይሄን ያለው ነገር በጣም አመሰግናለሁ። ለሰጠኝ ጊዜ በጣም አመሰግናለሁ። ታንክ ዩ በጣም እሺ። መልካም ጊዜ። ደህና ሁን። ታንክ ዩ